ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚወስዳት ብቸኛው መንገድ አንድና ያው አንድ ነው፣ ሀገራዊ ምክክር። የኢትዮጵያ ፖለቲካ ላለፉት አያሌ ዓመታት የታሪክ ጠባሳዎችን የጽንፍ ርዕዮተ ዓለማትንና እኔ ካልመራው እንጠፋፋለን የሚሉ አጥፊ ትርክቶችን ሲያስተናግድ ቆይቷል። ይህ አካሄድ ሀገራችንን ለከፋ እርስ በርስ ግጭት፣ ለህዝብ መፈናቀልና ለከፍተኛ ማህበራዊ ስብራት ዳርጓት ቆይቷል። ነገር ግን ከነዚህ ሁሉ መከራዎችና ውጣ ውረዶች በኋላ አሁን ላይ በኢትዮጵያ ፖለቲካ ምህዳር ውስጥ አንድ አዲስና ተስፋ ሰጪ ጭላንጭል መታየት ጀምሯል። ይህም ከመጠፋፋት ፖለቲካ ወደ መደማመጥ ባህል መሸጋገር ነው። የሀገራችንን ቀጣይ ጣፋንታ ለመወሰን እጅግ ወሳኝ ምዕራፍ ነው ሀገራዊ ምክክር። በዚህ የሽግግር ወቅት የይዘት ፈጣሪዎች፣ የሚዲያ ተቋማትና የፖለቲካ ተንታኞች ሚናም ከጦርነት ነጋሪት ጎሳሚነት ወደ ሰላም አምባሳደርነት መቀየር አለበት። ለኢትዮጵያ ትንሣኤ ኢትዮጵያውያን እየተመካከርን ነው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። አሁን ቀዳሚ ወዳረግነው ዜና ተሻገርን። የኢትዮጵያ ሀገራዊ ምክክር ኮሚሽን ለአንድ ተቋም ሳይሆን ለኢትዮጵያ እንደሚሰራ መገንዘብ ይገባል ሲል ኮሚሽኑ አስታወቀ። ኮሚሽኑ ይህን ያለው በዛሬው ዕለት የምክክር ጉባኤ ሂደቱን አስመልክቶ ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ ነው። ትዕግስት ተስፋዬ ተጨማሪ አላት። መላው ኢትዮጵያውያን የምክክር ሂደቱን እንዲደግፉ ጥሪ ቀረበ። የኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 ቀን የጀመረውን የምክክር ጉባኤ ሂደት አስመልክቶ ለመገናኛ ብዙሃን መግለጫ ሰጥቷል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንዳሉት ሂደቱ ከጥቃቅን ችግሮች በስተቀር በጥሩ ሁኔታ እየተከናወነ መሆኑን አንስተው ሀገራዊ ምክክር ኮሚሽን ለኢትዮጵያ እየሰራ እንደሆነ ተናግረዋል። እስካሁን ድረስ ሂደቱ በጣም ጥሩ ነው። 100% ባይሆን የሚያጋጥሙ ሂደቶች፣ ስሜቶች ይኖራሉ። ቅድም ነግሬያቸዋለሁ። ይሄ ዳይቨርጀንት ፌዝ ላይ ወይም መከፋፈያ መበታተኛ ፌዝ ላይ ነበሩ። አሁን እነኚህ ሀሳቦች ቀስ እያሉ እየተቀራረቡ ሲሄዱ ወደ ሁለተኛው ፌዝ ወይም ኮንቨርጀንት ፌዝ ላይ ይገባሉ ማለት ነው። ደጋግሜ እንዳልኩት እዚህ ሀገራዊ ምክክር ኮሚሽን የሚሰራው አሁንም ለአንድ ተቋም በጭራሽ አይደለም። የሚሰራው ለኢትዮጵያ ነው። ጆሮ ያለው ይሰማል፣ አእምሮ ያለው ይህንን ያገናዝባል። ሂደታችንን ለ4 ዓመት ያወቀንና የተገነዘበን ሁሉ ማን እንደሆን ምን እየሰራን እዚህ እንደቆየን ምንም ይህንን የምናስተባብለውም ነገር የለም። ስራችን ወደፊት የሚታይ ነው የሚሆነው። መላው ኢትዮጵያውያን ሰላም ይፈልጋሉ። በዱር ያሉ ልጆቻችንም ሆነ በከተማ ያሉ ወደ ሀገራዊ ምክክር የመጡ ሆነም ያልመጡት ሁላቸውም በእርግጠኝነት ሰላምን ይፈልጋሉ። ስለዚህ መላው ኢትዮጵያውያን የዚህን ቤት ውሎና አመሻሽ ማወቅ ይፈልጋል። ስለዚህ ሁላቸውንም የምንጠይቀው ምንድነው? በያሉበት ቦታ ጸሎት እንዲያደርጉ፣ በያሉበት ቦታ ስለ ሀገራዊ ምክክሩ በጋራ ባሉበት ቦታ እንዲወያዩ። በሌላ በኩል የምክክር ሂደቱ መላው ኢትዮጵያውያንና ትውልደ ኢትዮጵያውያንን ያሳተፈ ታሪካዊ ክስተት ነው ያሉት የጉባኤው ተሳታፊዎች ታጣቂ ቡድኖች የሚያነሱትንና የሚታገሉለትን ሀሳብ ወደ ምክክሩ እንዲያቀርቡ ጠይቀዋል። በጣም ጥሩ። እስካሁን ባለው ሁኔታ የሀገሪቷን በርካታ ችግሮች ናቸው እየተነሱ ያሉት። ከምስራቅ፣ ደቡብ፣ ሰሜን ከተለያየ ቦታ የመጣ ህዝብ ነውና ያለው በተለያየ እኛም ማናቃቸው ችግሮች ነው እየተነሱ ያሉት በነጻነት። ስለዚህ እነዚህ ችግሮች የሚፈቱበት ሁኔታ እርግጠኛ ነን ደግሞ ይፈታል። የሚፈቱበት ሁኔታ ከተፈጠረ አገራችን ወደ ተሻለ ደረጃ ሊያሸጋግር የሚችል ምክክር ነው ብዬ ነው የማስበው። በሌላ መንገድ የታጣቂ ኃይሎች ወንድሞቻችን አሉ በየጫካው ለራሳቸው ህዝብ የሚታገሉ እነኛም ቢሆኑ የሚያነሱት ሀሳብ እዚህ እየተነሳ ነው ያለውና ቢቻል እንደው እዛ የሚዋጉለት ሀሳባቸውን ወደዚህ አመጣውት በዲሞክራሲያዊ መንገድ አቅርቦት በሰላማዊ መንገድ አቅርቦት
ኢትዮጵያን የምናሻግርበት ነገር ቢኖር የተሻለ ነው ብዬ አስባለሁ። ከየአራቱ ማዕዘናት ከመላው ኢትዮጵያ አልፎም ደግሞ ትውልድ ኢትዮጵያኖች ከያለንበት ስፍራ በዚህ ምክክር ላይ እንድንገናኝ በመደረጉ ትልቅ ራዕይ ነው። ለአፍሪካም ለዓለምም ድንቅ ተሞክሮ የሚገለጽበት ስፍራ ነገር ነው ብዬ ነው ማስበው። ከታች እስከ ላይ ከላይ እስከ ታች ያለው ማንኛውም ኢትዮጵያ ስለ ኢትዮጵያ የሚመለከተው አካል በዚህ ቦታ ላይ ከ4000 የሚበልጥ ህዝብ ነው እዚህ ቦታ ላይ ተሰብስቦ ያለው እና ስለዚህ ይሄ በጣም እጹብ ድንቅ ያላወቀው ወደ እውቀት የሚመጣበት የተሳሳተው ከስተቱ ታርሞ ወደ ማህበረሰቡ የሚመለስበት ትክክለኛ የሆነው ደግሞ በይበልጥ ትክክለኛነቱን የሚገልጽበት ምክክር ሆኖ ነው ያየሁት። የምክክር ጉባኤው ተሳታፊዎች ሀሳባቸውን በስፋት እያንጸባረቁ በጥሩ ሁኔታ እየተካሄደ እንደሚገኝ ኮሚሽኑ የገለጸ ሲሆን ሂደቱ ለኢትዮጵያ አዋጭና ዘላቂ መፍትሄ ማምጣት የሚያስችል መሆኑ ተጠቁሟል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በኤአይ ስታርታፕ ያሰለጠናቸውን ወጣቶች አስመረቀ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በምረቃው ወቅት እንደገለጹት ዛሬ የተመረቁት ሰልጣኞች በስታርታፕ የመጀመሪያዎቹ ናቸው። በጤና፣ በግብርና፣ በሌሎች ወሳኝ ዘርፎች ላይ የፈጠራ ስራዎች ማቅረባቸውን ገልጸዋል። ኢትዮጵያ ለኤአይ ቅድሚያ ሰጥታ መስራቷ ኢንስቲትዩቱ አሁን ያለበት ደረጃ እንዲደርስ አስችሏል ብለዋል። ተመራቂዎች የምትገቡበት የገበያ ዓለም ከባድ ቢሆንም የፈጠራ ስራዎችን በመጠቀም ችግር ፈቺ ስራዎችን በመስራት ኢትዮጵያ በአርቲፊሻል ኢንተለጀንስ ቀዳሚ እንድትሆን ልትሰሩ ይገባል ብለዋል። የአርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቼና በበኩላቸው ተመራቂዎች የዲጂታል ገበያውን ማሻሻል የሚያስችሉ ምርቶችን ይዘው ቀርበዋል። በኢንስቲትዩቱ ችግር ፈቺ የኤአይ ምርቶችን በማፍራት በአፍሪካ ቀዳሚውን የኤአይ ሴንተር ለመገንባት የተለያዩ ስራዎች እየተሰሩ ይገኛል። ተመራቂዎቹ በጥብቅ ሙያዊ ቁጥጥር ውስጥ አልፈው እንደተመረቁም አስታውቀዋል። የሀገራዊ ምክክር ተሳታፊዎች ለሚያጋጥማቸው የጤና እክል ያልተቋረጠ የሕክምና ድጋፍ እየሰጠ መሆኑን የህብረተሰብ ጤና ኢንስቲትዩት አስታወቀ። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የድንገተኛ ሕክምና ቡድን አስተባባሪ ዶክተር ናሆም ታደሰ ለጋዜጣ ፕላስ እንደገለጹት የሀገራዊ ምክክር ሂደት ተሳታፊዎች ለሚያጋጥማቸው ማንኛውም አይነት ድንገተኛ የጤና እክል ሕክምና እየተሰጠ ይገኛል። ብዛት ቁጥር ያላቸው ተሳታፊዎቹ በአንድ ላይ በመሰብሰባቸው ከተለያዩ አካባቢዎችና አየር ንብረት የመጡ በመሆናቸው አንዳንድ የጤና እክሎች የሚያጋጥማቸው መኖራቸውን ጠቁመዋል። በዚህም ከቅድመ ጥንቃቄና የመከላከል ግንዛቤ ከመስጠት የደም፣ የስኳር እንዲሁም ድንገተኛ ህመምና ጉዳት ለሚያጋጥማቸው የህክምና አገልግሎት እየሰጡ መሆኑን ገልጸዋል። በምክክሩ ለመሳተፍ የመጡ 2 እናቶችን የማዋለድ አገልግሎት እንዲያገኙ ያመቻቸ መሆኑን ጠቅሰው በዚህም አስፈላጊውን የህክምና ቁሳቁሶችና መድኃኒት ተሟልቷል ብለዋል። በማዕከሉ ከሚሰጠው የህክምና አገልግሎት ባለፈ የተሻለ ህክምና የሚያስፈልጋቸውን በዋነኝነት ወደ ኤካ ኮተቤ አጠቃላይ ሆስፒታል የሚላኩ መሆኑን አስታውቀዋል። ተሳታፊዎቹ ምክክሩን አቋርጠው ወደ ሌላ ቦታ እንዳይሄዱና በንቃት እንዲሳተፉ ብሎም ደህንነት እንዲሰማቸው በማድረግ ረገድ የህክምና ቡድኑ ሀገራዊ ኃላፊነት እየተወጣ መሆኑን ጠቅሰዋል። 4.8 ሚሊዮን ዜጎች አዲስ የንጹህ ውሃ ተጠቃሚ ማድረጉን የውሃና ኢነርጂ ሚኒስቴር አስታወቀ። የኢፌዴሪ ውሃና ኢነርጂ ሚኒስቴር የ2018 በጀት ዓመት በመጠጥ ውሃ አቅርቦት፣ በሳኒቴሽን፣ በኢነርጂ ልማትና በውሃ ሀብት አስተዳደር ዘርፎች የስራ አፈጻጸም ሪፖርቱን ለክልል ቢሮ ኃላፊዎችና ባለድርሻ አካላት አስረድቷል። ሚኒስቴር መስሪያ ቤቱ በበጀት ዓመቱ በተጠቀሱት ዘርፎች የተመዘገቡ ውጤቶችንና የታዩ ክፍተቶችን በዝርዝር አቅርቧል። በዚህም 4.8 ሚሊዮን ዜጎችን በገጠርና በከተሞች አዲስ የንጹህ ውሃ መጠጥ ተጠቃሚ ማድረጉን በሪፖርቱ ገልጿል። በዚህም የንጹህ ውሃ መጠጥ አቅርቦትን በሀገሪቱ ከ75 በመቶ በላይ ማድረስ መቻሉ ተጠቁሟል። በትግራይና በአማራ ክልሎች የሚታዩ የሰላምና ጸጥታ ችግሮች ለስራ አፈጻጸሙ ተግዳሮት እንደነበሩ በሪፖርቱ ተዳስሷል። ሪፖርቱ የትግራይ፣ አማራ፣ ኦሮሚያ ክልልን ጨምሮ የሁሉንም ክልሎች የገጠርና የከተሞች የውሃና የኢነርጂ አቅርቦትን የዳሰሰ ነው። መረጃው ከሚኒስቴሩ የተገኘ ነው። ህወሓት በህገወጥ መንገድ ስልጣን ከያዘ ወዲህ በክልሉ የሰብአዊ መብት ጥሰት እጅግ አሳሳቢ ደረጃ ላይ ደርሷል ተባለ።
ህገወጡ የህወሓት ቡድን የፕሪቶሪያን ስምምነት በመጣስ በፌዴራል መንግስት የተሰየመውን ጊዜያዊ አስተዳደር ስልጣን በኃይል ነጥቆ የትግራይ ወጣቶችን ዳግም ወደ ጦርነት ለመማገድ እየተዘጋጀ እንደሚገኝ አስተያየት ሰጪዎቹ ተናግረዋል። ቡድኑ የትግራይ ወጣቶችን ከየቦታው በማፈስ ህገወጥና አስገዳጅ በሆነ መንገድ ወታደር እየመለመለ ነው። ቡድኑ ተቃውሞ እየገጠመው ያለው ከህዝቡ ብቻ ሳይሆን የቀድሞ ህወሓት አባል ከነበሩ ፖለቲከኞችና ደጋፊዎቹ ከነበሩ ግለሰቦችም ጭምር ነው። የዓለም አቀፍ የትግራይ ምሁራን ማህበር አባል ዶክተር ሀጎስ አብርሃ ለጋዜጣ ፕላስ እንደገለጹት የህወሓት ቡድን በፕሪቶሪያ ስምምነት መሰረት የተቋቋመው ጊዜያዊ አስተዳደሩ ያፈረሰበት መንገድ ህገወጥና የፕሪቶሪያውን ስምምነት የጣሰ ነው ብለዋል። ቡድኑ በህገወጥ መንገድ ስልጣን ከያዘ ወዲህ በክልሉ የሰብአዊ መብት ጥሰት እጅግ አሳሳቢ ደረጃ ላይ ደርሷል የሚሉት ዶክተር ሀጎስ በወጣቶች ላይ ያነጣጠረ አስገዳጅ ወታደራዊ ምልመላ አዋጅ ወጥቶ አዛውንቶችን ጭምር ከቡድኑ የተለየ ሐሳብ ያላቸውን የህብረተሰብ ክፍሎች ለእስርና ለእንግልት እየተዳረጉ መሆኑን ያነሳሉ። ክልሉን ወደ ሰላም ለመመለስ ብቸኛው መፍትሄ ጦርነት ሳይሆን በክልሉ ባሉ ኃይሎች በጊዜያዊ አስተዳደሩና በፌዴራል መንግስት መካከል የሚደረግ ውይይት መሆኑን ጠቅሰዋል። ሌላኛው የስምረት ፓርቲ መስራች የሆኑት ፕሮፌሰር ክንደያ ገብረ ሕይወት በበኩላቸው የቀድሞው ህወሓት ጥቂት ቡድኖች ስምምነቱን በመጣስ የጊዜያዊ አስተዳደሩን በኃይል በመንጠቅ ህገወጥ ምክር ቤቱን መልሰው በማቋቋማቸው ክልሉን እንደገና ውጥረት ውስጥ አስገብተውታል። ይህም የክልሉን ሰላምና ጣፋንታ አደጋ ላይ ጥሎታል ብለዋል። ለቁልቢ ቅዱስ ገብርኤል ክብረ በዓል እንግዶችን ለመቀበል በቂ ዝግጅት መደረጉ ተገለጸ። በየዓመቱ ሐምሌ 19 ቀን 2018 ዓ.ም በድምቀት ለሚከበረው ዓመታዊ የቁልቢ ቅዱስ ገብርኤል ክብረ በዓል እንግዶችን ለመቀበል በቂ ዝግጅት መደረጉን የምስራቅ ሐረርጌ ባህልና ቱሪዝም ጽሕፈት ቤት አስታውቋል። የጽሕፈት ቤቱ የቱሪዝም ስራ ሂደት መሪ አቶ ታዲዮስ ስለሺ እንደገለጹት ዓመታዊው የቅዱስ ገብርኤል በዓል በዓመት 2 ጊዜ ታህሳስና ሐምሌ 19 ይከበራል። ክብረ በዓሉ የዞኑን የቱሪዝም እንቅስቃሴ በማነቃቃት ለአካባቢው ማህበረሰብ ኢኮኖሚያዊ አስተዋጽኦ በማበርከት ላይ እንደሚገኝ ገልጸዋል። ለበዓሉ የሚመጡ እንግዶች በዓላቸውን አክብረው ወደ ቤታቸው እንዲመለሱ የሚያስችል ዝግጅት መደረጉን በመግለጽ በእንግዶች ላይ ያለአግባብ ዋጋ የሚጨምሩ ነጋዴዎች ላይ ክትትልና ቁጥጥር እንደሚደረግም ጠቁመዋል። ለዓመታዊው የቁልቢ ቅዱስ ገብርኤል ክብረ በዓል በቂ ዝግጅት ተደርጓል ያሉት አቶ ታዲዮስ በዓሉ በጥሩ ሁኔታ ተከብሮ እንዲጠናቀቅ የተለያዩ ግብረ ኃይሎች ተቋቁመው ወደ ስራ መግባታቸውን ተናግረዋል። ከ8900 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ማቅረቡን የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር ገለጸ። የቤንሻንጉል ጉሙዝ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 3ኛ የሥራ ዘመን 5ኛ መደበኛ ጉባኤውን ማካሄድ ጀምሯል። የክልሉ ርዕሰ መስተዳድር አሻድሊ ሐሰን የተጠናቀቀው በጀት ዓመት አፈጻጸም ሪፖርት ባቀረቡበት ወቅት እንዳሉት በበጀት ዓመቱ ክልሉ በሁሉም ዘርፎች የተከናወኑ የልማትና የመልካም አስተዳደር ስራዎች ውጤታማ ናቸው ብለዋል። በዋናነት የክልሉ የኢኮኖሚ ምሰሶ የሆነውን የግብርናውን ዘርፍ በማዘመን ምርትና ምርታማነትን ለማሳደግ የተከናወኑ ተግባራት በቤተሰብ ደረጃ የአርሶ አደሩን የምግብ ዋስትና ያረጋገጠ ሲሆን የኢኮኖሚ አቅሙንም ማሳደግ አስችሏል ነው ያሉት። በተጠናቀቀው በጀት ዓመትም ከ55 ሚሊዮን ኩንታል በላይ ምርት መገኘቱን አመልክተው የሜካናይዜሽን እርሻ ተግባራዊ በመደረጉ ምርታማነትን ማሳደግ መቻሉን ጠቅሰዋል። በዚህም በሄክታር እስከ 34 ኩንታል ምርት ማግኘት ተችሏል ነው ያሉት። በተጨማሪም ባለፉት ጥቂት ዓመታት መንግስት ለማዕድን ዘርፍ ትኩረት መስጠቱ ለክልሉ ተጨማሪ የኢኮኖሚ ምንጭ ከመሆኑ ባለፈ ለስራ ዕድል ፈጠራ ሰፊ አስተዋጽኦ ማበርከቱን ገልጸዋል። በበጀት ዓመቱ ዘርፉ ህጋዊ በሆነ መንገድ እንዲመራ በማድረግና አነስተኛ የማዕድን አምራቾችን ወደ ስራ በማስገባት ከ8900 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ማቅረብ መቻሉን አስታውቀዋል። በክልሉ ያለውን የልማት ፍላጎት በራስ አቅም ለመሸፈን ለማድረግም የገቢ አሰባሰብ ሂደቱን በማዘመን የተሻለ ገቢ መሰብሰብ መቻሉን አመላክተዋል ሲል ኢዜአ ዘግቧል። አሁን ደግሞ ወደ ውጭ ዜና ተሻገርን።
አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ለመጣስ የሞከረ መርከብን መምታቷን አስታወቀች። የአሜሪካ ጦር ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለውን እገዳ በመጣስ በኦማን ባህረ ሰላጤ ላይ ሊጓዝ የሞከረ ነዳጅ ጫኝ መርከብ ላይ ተኩስ ከፍቶ ማስቆሙን አስታውቋል። አሜሪካ በዚህ ሐምሌ መጀመሪያ በድጋሜ የጉዞ እገዳ ከጣለች ወዲህ የንግድ መርከብ ላይ ጥቃት ስትፈጽም ይህ ለሁለተኛ ጊዜ ነው። አሁን የተመታው መርከብ ለ4 ጊዜ ያህል እገዳ በተጣለበት የሆርሙዝ ወሽመጥ ለማለፍ መሞከሩን የአሜሪካ ማዕከላዊ እዝ ቃል አቀባይ ናቪ ካፒቴን ቲም ሃውኪንስ ተናግረዋል። ቃል አቀባዩ የመርከቧ ሰራተኞች ቢያንስ 4 ጊዜ ገዳውን ጥሰው ለማለፍ ከሞከሩ በኋላ የነዳጅ ጫኝ መርከቡ እንዳይንቀሳቀስ አድርገዋል ብለዋል። የመርከቡ ሰራተኞች በተደጋጋሚ ማስጠንቀቂያ ተሰጥቷቸው ትዕዛዙን አላከበሩትም። በስፍራው የነበሩ የአሜሪካ ኃይሎች ወደ መርከቡ የሞተር ክፍል በመተኮስ መርከቡ እንዳይሰራ አድርገውታል ሲሉም አብራርተዋል። መርከቡ አሁን ወደ ኢራን እየተጓዘ አይደለም ሲሉም አክለዋል። ይህ ከመሆኑ አስቀድሞ የኦማን ልዑክ አባላት ስለ ሆርሙዝ ወሽመጥ ለመነጋገር በኢራን ዋና ከተማ ቴህራን መድረሳቸውን የኢራን መንግስት የዜና ወኪል ኢርና ዘግቧል። ኦማን በወሽመጡ ደቡባዊ ክፍል የሚገኘውን የባህር ዳርቻ ትቆጣጠራለች። አሜሪካና ኢራን ላለፈው 2 ሳምንታት ገደማ ተኩስ ሲለዋወጡ ቆይተዋል። ሐሙስ ሌሊት አሜሪካ ለ13ኛ ተከታታይ ምሽት ኢራን ላይ ጥቃት ከፈጸመች በኋላ ቴህራን በመላው መካከለኛው ምስራቅ የሚገኙ አሜሪካ ወታደራዊ ተቋማትንና ጦር ሰፈሮችን ማጥቃቷን አስታውቃለች። አርብ ምሽት በዋይት ሃውስ ከጋዜጠኞች ጋር የተገናኙት ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ድርድር መቀጠሉን ቢገልጹም ተጨማሪ ጥቃቶችን ለመፈጸም ዝተዋል። እያነጋገርናቸው ነው፣ ቁም ነገረኛ የሆኑ ይመስላል፣ እንደማስበው እስካሁን ስናያቸው ከነበረው በበለጠ ከልባቸው እየተነጋገሩ ነው። ያ ማለት ግን ስምምነት ላይ እንደርሳለን ማለት አይደለም ሲሉ ተናግረዋል። ዘገባው የቢቢሲ ነው። ሩሲያ በዩክሬን የድሮን አውደ ርዕይ ላይ በፈጸመችው ጥቃት 10 ሰዎች ተገደሉ። በዩክሬን መዲና ኪቭ ውስጥ በፈጸመቻቸው ጥቃቶች 15 ሰዎች ተገድለዋል። ከነዚህ ውስጥ 10 ያህሉ የተገደሉት በዋና ከተማዋ አቅራቢያ እየተካሄደ በነበረ የድሮን አውደ ርዕይ ላይ በደረሰ የባለስቲክ ሚሳኤል ጥቃት ነው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት አውደ ርዕዩ ላይ በደረሰው ጥቃት ወደ 100 የሚጠጉ ሰዎች ተጎድተዋል። አውደ ርዕዩ ላይ ከፍተኛ የመከላከያ ባለስልጣናት ተገኝተዋል። በዩክሬን ምስራቃዊ ከተማ ሶሎቪናስክ በደረሰ የሩሲያ የቦምብ ጥቃት 5 ሰዎች ተገድለዋል። በሰሜናዊ ከተማ ሱሚ 2 ወንዶች መገደላቸውንም ወታደራዊ አመራሮች አረጋግጠዋል። ዜሌንስኪ ሩሲያ በቀጣይ 48 ሰዓታት ውስጥ ሌላ መጠነ ሰፊ የሚሳኤል ጥቃት እንደምታደርስ የሚጠቁሙ የደህንነት መረጃ ትናንት አርብ ምሽት እንደደረሳቸው ተናግረዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነት ዘዘው ነበርኩ። ሰናይ ጊዜ እንዲሆንላችሁ ከወዲሁ ተመኘን።